መስታወቱ ጢንዚዛ አንድ አሮጌ ዕቃዎች የነበረበትን ሻንጣ እየፈታተሸ ነው። ምንም የረባ ነገር አላገኘበትም። ያገኘው ሁሉ የወረወረ ሲጨርስ ከሻንጣው ብቅ አለ። ወደ መጣበት ለመመለስ ሲል ድንገት አንድ ነገር አየና ተመለሰ። መስታወት ነው። መስታወቱ ውስጥ ባለው በራስ አምሳያ ራሱን ይፈትሽ ጀመር። ለብዙ ሰዓት ከመስታወት አጠገብ ሳይለይ ራሱ ላይ እንዳፈጠጠ ቆየ። አኩኩሉ አብሮት ተጫወተ። ድንገት ዞር ከማለቱ አንበጣ መስታወቱ ፊት ቆሞ ራሱን እየተመለከተ አየው። በንዴት ሲያየው እግሬ አውጪኝ ብሎ እየነጠረ ሄደ። ቀንድ አውጣው መስታወቱ ብርቅ ሆኖበታል። እሱን መሳይ ቀንድ አውጣ ከየት መጣ? የሚያደርገውን ለምን ይደግምበታል? ግራ ገባው። ጢንዚዛ በንዴት ሲመጣበት ለማምለጥ ቢሞክርም መስታወቱን አበላሽቶበት ነበር። ሁለተኛ እንዳይደርስ እያለ አስጠነቀቀው። መስታወቱ የሱ ብቻ ነው። ማንም እንዳይነካበት በመፈለግ ከመስታወቱ ስር ተኛ። ሲናቃ ግን መስታወቱ የለም። ሁሉም ጋር ዞሮ ፈለገ፣ የለም። እየበረረ በአካባቢው ሁላ ፈለገ። ድንገት አንድ ድንጋይ ስር ተመለከተ። አንዲት ነፍሳት መስታወቱ ላይ አፍጥጣበታለች። በንዴት ተሞልቶ ጢንዚዛው ጋር ሄደ። በመስታወቱ ወደ ውስጥ ሲመለከት ራሱን መሳይ ጢንዚዛ ተመለከተ። ግራ ተጋባ። ንዴቱ ሁሉ ጠፋና ዞር ብሎ ተመለከተ። እሱን የምትመስል ጢንዚዛ ፈገግ አለችለት። ሰላም ጓደኛ ትፈልጋለህ? አዎ ማን ጫወት? ሁለቱም ተያይዘው እየበረሩ ወደ ሰማይ ሄዱ። የኢትዮጵያ ልጆች ቴሌቪዥን